ቤተሰብ እንግዲህ በሚያሳዝን ሁኔታ እነ ቡዜ ምናምን ከናብርሽ ቤት ከሩታ ቤት ማለት ነው ሄደው ነበርና አሁን የተፈጠረው ነገር በጣም የሚያስደነግጥና በጣም ልብ የሚሰብር ነገር ተፈጥሯል ማለት ነው። እኔ በጣም ነው ያዘንኩት፣ በጣም ከምላችሁ በላይ ማለት ነው። እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ሩታ እንግዲህ ከውጭ ላይ ሆና ማን የሚያስገባችሁ ምን ብላችሁ ነው የምትገቡ ምናምን፣ አብርሽ ደግሞ አላቃችሁም ገባችሁ አላቃቸውም። ምን ሊያደርጉ ነው የሚገቡ ከኔ ቤት ምን ሊሰሩ ነው የሚገቡ ምናምን፣ መግባት የለባቸውን አስወጡልኝ ምናምን። በቃ አብርሽን ማለት ነው ኤፍሬምም ነበረ አብሮ ልክ እንዲጠላው ነው የተደረገ። ገባችሁ አይደል? ቤተሰቦቹን እንዲጠላ፣ ቤተሰቦቹን እንዳይወድ፣ ቤተሰቦቹን ምንም አይነት ቤተሰቦቹን እንዳያስታውስ ተደርጎ ነው የተደረገውና በጣም ነው የሚያስጠላው። በጣም ከምላችሁ በላይ ማለት ነው። እኔ እንደዚህ አልጠበቅኩም። እንደዚህ ይሆናል ብዬም እኔ እንጃ ምንም ሀሳብ አላማ ራሱ የለኝምና በጣም የሚያስጠላ ነገር ነው። እንደዚህ የማይጠበቅ ነገር፣ የማይሆን ነገር፣ የማይመስል ነገር እያደረጋችሁ ያላችሁ ሰዎች ከሩታ ጎን ሆናችሁ ሩታን እያበረታታችሁ ያላችሁ ሰዎች፣ ደብተራ ጠንቋይ ምናምን የምትባሉ ሰዎች ብታርፉ፣ ይሄን ነገር ብታቆሙ እንደኔ አሪፍ ነው ብዬ ነው የማስበውና እኔ እንጃ በጣም ነው የደበረኝ፣ በጣም ነው የከፋኝና እኔ ያልጠበቅኩት ነገር ነው የሆነው። ያልጠበቅኩት ነገር በቃ ይሆናል እንዴ እንደዚህ ይደረጋል ምናምን ብዬ የማላስበው ነገር ነው የሆነና እንግዲህ ጉረቤቷም ጧት ደውዬላት ነበረ ምናምን፣ ማንንም አታስገባም። እንዲሁም ሩታ ደግሞ መውጣት ስትፈልግ ምሽት ላይ ወጣ አምሽታ እየጠጣች ምን እያለች አምሽታ ነው የምትገባው አለች። የዛኔ ስትወጣ አብርሽን ብሎክ አድርጋ ነው የምትወጣ። አብርሽ እዛ ሰው ጋር እንዳይታይ ምናምን አታስወጣውም። ገባችሁ አይደለ? ምንም አይነት ነገር መጠጣት የለበትም ምንም ማለት የለበትምና ምግብ ራሱ እኔ እንጃ ምን አይነት ምግብ እያስመገበችው እንዳለች ራሱ አላቅም። ቤት እየወጣ አይደለም፣ ልጁም ቤት የለም ነው የተባለና ምንድነው እያሰበች ያለችው ሩታ? እስከ መቼ ነው ዝም የምትሉ? ለምንድነው የአብርሽ ጓደኞች ሄዳችሁ ሩታን አፈናችሁ ለምንድነው የማታወጧት? እሺ አብርሽን ታውትና መጀመሪያ ሩታን ይዛችሁ ለምንድነው የሆነ ነገር የማታደርጓት? ከዛ እኮ አብርሽን ሩታን ይዛችሁ መውጣት፣ እሷን ይዛችሁ መውጣት አክቷችሁ ነው ምን ልታደርጋችሁ ነው ምናምን አድኖ አይገባኝም። እሷን ይዛችሁ ወጣችሁ ከዛም በኋላ የሚደረጉ ነገር መደረግ አለበት አይደል እንዴ? ሃይሚ እንግዲህ ታማለች። በአብርሽ ምክንያት ይሁን በምን ይሁን ባናቅም ትናንት ሆስፒታል ገብታ ነው የነበረ። የተፈጠረው ነገር ምን እንደሆነ መጨረሻው ምንድነው ምናምን የሚለውን ነገር ባናቅም እኛ ግን ሆስፒታል ነው የነበረችው። ትናንት ቪዲዮ አልሰሩም። ዛሬ እንግዲህ ይመጣሉ ብዬ አስባለሁ። ገባችሁ አይደለ? ዛሬ ሊመጡም ላይመጡም ይችላሉ። ነገር ግን ምንድነው ሐሳቧ? የዚች ልጅ ሐሳብ ምንድነው? መጨረሻቸው ምንድነው? የአብርሽ መጨረሻ ምንድነው የሚሆነው? አብርሽ እንደዚህ እየተደረገ እስከ መቼ ነው የሚቆየው የሚለው ነገር ምን ላይ እያደረሳችሁት ነው ያላችሁት? ጓደኞቹ እንዴት ነው እየተንከባከባችሁት ያላችሁ? እንዴት ነው ትሪት እያደረጋችሁት ያላችሁት? እንዴ እናንተ ዝም ብቻ ነው እንደምትሉት? በቃ ዝም ማለት እስከ መቼ ነው ዝምታችሁ? ይሄ ዝምታችሁ እስከ መቼ ነው ዝም ተብሎ ሩታ ከዛም በኋላ ልጁን ከገደለችው በኋላ የሆነ ነገር ካረገችው በኋላ ካደነዘዘችው በኋላ ምናምን ምን ልታደርጉ ነው? ከዛም በኋላ ምን ሆነ? ምን ተፈጠረ ልትሉ ነው? እንዴት ልታብዱ ነው? አልገባኝም። ለማበድ ራሱ ጥሩ እንትን አላችሁ፣ ሙድ ላይ ናችሁ እና በጣም ነው የሚያሳፍረው። በጣም ከምላችሁ በላይ በጣም እያሳፈረኝ ነው ያለ እንደኔ ማለት ነውና የምታረጉትን ነገር እወቁ። ሩታን ተባብራችሁ እንትን የምትሉ ሰዎች ይሄ አሁን ለአብርሽ ጥሩ ጓደኛ ምናምን የሚባል ልጅ ነው የነበረ። ትናንት ከሩታ ጋር ሆኖ ምንድነው በሽታው ምንድነው የታመመ ምንም አልሆነም ወጣ ምናምን እያለ ነበር ዳኒን ሲያስወጣ የነበረ ማለት ነው። ገባችሁ አይደለ? ዳኒ ምንም ቢሆን ለአብርሽ ክፉ ነገር አይመኝም። ገባችሁ? ዳኒ ሁሉንም ነገር ያውቃል፣ ጠንቅቆ ያውቃል። ሜሪም ዛሬ ትመጣለች። ሜሪም ጉዱን ታወጣለች፣ የሩታን ጉድ። እዛም በኋላ የሚሆነውን እናያለን። ሩታ ማን ጥሩ ነገር እንዳላት ምን አይነት ክፉ ነገር እንደሚወጣ ምናምን በደንብ አርጋችሁ ሁሉንም ነገር ስለሚወጣ የሩታን ጉድ ምን አላት ምን አድርጋ እንደዚህ ሄርሜላ ናት እንደዚህ ያደረገችው ምናምን የምትሉ ሰዎች አሁን አደብ ትገዛታላችሁ። እያንዳንድሽ አደብ ትገዛታላችሁ። ከምሬንም ነግራችሁ ማንም ዝም የሚላችሁ ሰው የለም። ማንም ማለት ነው። በአብርሽ ማንም ሊደራደር ዝም ሊላችሁ የሆነ ነገር ልትደረጉ ምናምን የምትችሉበት ምንም አይነት ኬዝ የለም። መጋፈጥ እስካለባቸው ነገር እነ ቡዜ ተጋፍጠው እህቶቹ ጓደኞቹ ማድረግ ያለበት ነገር ያድርጉ። ከፈለጋችሁ ሩታ አላስገባ የምትላችሁ ከሆነ አንገቷን አንቃችሁ ቤት አስወጧት። ምን አባቷም አታመጣ ምንም ማለት ነው። ገባችሁ አይደለ? አንቃችሁ ከቤት አስወጧት። ከምሬንም ነግራችሁና ይሄ ነገር ዝም ብሎ እንደዚህ እንትን የሚባል ነገር አይደለም፣ የሚታይ ነገር አይደለም። እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ እያላችሁ እንደፈለገ አትሁኑ። ልጁ ያለው አደጋ ውስጥ ነው። ሩታ በጣም መጥፎ ባለየ ልክስክስ ሰው ናት። ከምሬንም ነግራችሁና ፕሊስ ማድረግ ያለባችሁ ነገር አድርጋችሁ የሆነ መላ እንዲፈጠር ማድረግ ነው ያለባችሁ። ገና ማሰቡ ለማንኛውም